የለማ ያልሰጠኝም ፋይል ሰጠኝ ነው ተተናዱ ከመጥቆሳት ይችላልው አልሰጠኝ ምንድነው አሁንም እያጨናነቀው ነው ለምን ታጨናነቀው ቀድመን ብያለሁ አይደል እንዴ ይጨናነቃል እንዴ ይጨናነቃል እያንዳንዷን ነገር እኔ ጋር የሚያውቀው ነው ነገር ግን ካንተ አፍ መስማት ስለምፈልግ ነው አለቀም እኔ ወንድሜ አይወጣም ወንድሜ አለቀም ክፍለ ሀገር ካለችው ከእናቴ እንኳን ከጉሮሮዋ ላይ ቆርሼ ነው ለዚህ ቤት እያደረኩ ያለው ታውቃለህ ምክንያቱም ሄኖክ ነው የገደልኩት እኔ ነኝ እየቀየርኩ አይደለም በቃ ልክ ነን እኛ ነበርና እንዴ በወቅቱ እሱ ራሱን አያውቅም ነበር በወቅቱ እሺ አዳማ ታዲያ ሶስት ወር የታሰረ ምንድነው ሆቴል ውስጥ በዛ ነው እውነቶች ይዛቱብኝና ያስፈራሩኛል ዶክመንቱንም እነሱ ናቸው የወሰዱት በዚህ ምክንያት ልጁ የሚናገረውን አያውቅም እያልኩ ጭንቀት ያሟል አላልኩም ሰሚያለሽ ምን ማለት ነው ወንድሟን ገለህባት ከሆነ የህግ ብሎ ነገር የለም ነገሩን በስራቻ አላውቅም ይኸውልህ ልንገርህ እንደዛ ነው የተባልኩት እኔ ጤነኛ ስለሆንክ ነው ጥያቄዎችን የምጠይቀህ ብያለሁ ጤነኛ ስለሆንክ በአግባቡ መታቋን ትመልስልኛለህ እኔ ስለነሱ ብዙ ነገር አውቃለሁ እኔ ደም ተፍቼ እሱን ማሳደግ ማስተማሪን ትቶ ጭራሽ እዛ ድርጅት ውስጥ እኔን እንደባሪያ ራሱ እንዳለቃ ያደረገ መስራት ጀመረ ወንድም እንደነበራችሁ ነው የጠየቁት አገባኝም ያጎታችሁ ልጅ ወንድማችሁን እንደገደለው አውቃለሁ ለዛም ደግሞ ምን አገባ አንተ ሲጀመር ምን አገባ ስለኛ ቤት ወንድም እኮ ኢንተርኔት በቃ እኔ ቆጣው ስለማሰማኝ ይሄንን ነገር ውጪ አምሽቶ የሆነ ችግር ቢፈጠር አይደለም ሁሉ ጊዜ ለምንድን እንደዛ የምትይ አይደለም በቃ አሁን እኔ እንደዛ አይደለም አሁን እኮ ከድሮ ተመልሻለሁ አይደለም እንዴ ምንድነው 10 ጊዜ እንደዚህ ሆነ እንደዚህ ግልፍተኛ ነው አምሽታ ነው የምትገባው መጥተው ነው እኮ ፈርቼ ነው እኔ እኮ ፕላንተ ከማሰብ አንፃር ይቅርታ አንዴ ተረጋጉ ለምን ብቻ እንደዛ ትሉኛላችሁ ተው አሁን እየጠየቀ ያለውን በቃ ነው አይደለም እኮ ነው አንረጋጋም ልጅ ያሟል አሁን ከተው እኮ መፍትሄ ነው ጠያቂ ያለኝ ማቴው ላጋጋት አስፈላጊ ነው አሁን ካሜራ ደቀነ እንደገና አንተም እንደዚህ ጭምብሎች ምናምን አድርገህ ምን ተገቢ ነው አሁን አንተ ሌላ ነገር ነው ያስመሰልክብህ ነው ያለው ምንድነው የምታወራው ምን ማለት ነው ማን ነው ወንድሙን የገደለው ማን ነው ገደለው ያለው ምንድነው የምታወራው ምን አሰበ ነው እንደምትናውጣኔ ያለኝ ያገና መመለስ ይቅርታ አድርጉልኝና አይውላችሁ ወደ ሌላ መንገድ ከምንሄድ በአግባብ ቁጭ ብለን ብናወራ ይሻላል ለካችሁት መንገድ ሄዱ እንጂ እኛ ማውራት ነው ከዛ በኋላ ግን አምሮ ልክ እንዳልነበር አውቃለሁ አምሮ ዛሬ ምልክ አይደለም እያየው እኮ ከዛ ጊዜ ጀምሮ ነው እንደዛ ነው ማለት የተነገረው ፖሊሶችን ደግሞ ማለት አይ ማለት ሌላ ካንተ ውጪ የእናቴ አባታቸው ተጨማሪ ማን ያለ እንደዛ ያለ ተረጋጉ ምንድነው የሚለው ማሰብ መጨረሻ ሰው ነኝ ልንገርህ እኔ ያንን ቃል ካፍ ያላወጣሁት ይቅርታ አድርግልኝ ወንድሜ አሁን እኮ እየጠየቀ ነው አይደል ለጠየቀ መጠይቀውን ጥያቄ አስተውለ ጠይቃ ውጡ እዚህ ጋር ያላችሁ ማንን ማጥፋለን በራሳችሁ መንገድ እየተበቀላችሁ ትበንስ ወንድማችን እኮ ስጋችን ነው ምንም እንደዚህ የምናደርግ ሰዎች አይደለም እሷ ለማስተማር ደም ተፍቻለሁ እሷ ቀደም እንደነገረችኝ 12 ነው ያው አቋርጣ ነበር የማታም እንድትቀጥል ብዙ ነገር ገፋፍቻታለሁ እሺ አላዛር እንዴት ነህ በድጋሚ ተገናኘን ተገናኘን ይቅርታ ቀድም ስላልናደርኩ ይቅርታ ተማምኖ አንዳንድ ነገሮችን ማጥፋት ተገቢ ነው ብዬ አላስብም ማምኑ ይቅርታ ተማምነ እንደዛ አንተም ልትሰድበኝ ሞክረሃል አይደለ በመጀመሪያ ልንገርህ እኔ አልሰደብኩም ይቅርታ አድርግልኝ እነሱ እንደሚሉት እኔ እንደውም አንድ ነገር ልንገርህ እነሱ እንደሚሉት እኔ ፉዞ ሰው አይደለሁም አይምሮ የታመመ እኔ ጤነኛ ሰው ነኝ ማሰብ የምችል ነኝ በቃ ገብቶሃል አይደለ ማደርገው ነው የማውቅ ሰው ነኝ ሰው ግን ለምንድን ነው እንደዛ የሚለኝ አንተም ግን እንደዛ ልትለኝ እየሞከርክ ወንድሜ እኔ እንደዛ አላልኩም ይቅርታ እኔ ፉዞም ነህ ግልፍተኛም ነህ ምንም ነህ አላልኩም ይቅርታ አድርግልኝ እኔ በተረጋጋ መንፈስ እንድታናገረኝ እፈልጋለሁ እኔ ጤነኛ እንደሆንክ አምናለሁ ስለዚህ ብዙ ነገሮችም እንደምታውቅ አምናለሁ ጤነኛ እንደሆንክ አምናለሁ ስለዚህ ተረጋግተህ ጥያቄዎችን ግን እንድመልስልኝ እፈልጋለሁ በጣም ጥሩ ጤነኛ እንደሆንክ ካመንክማ ችግር የለውም ለዛም ነው ጥያቄ የምጠይቀው ካመንክ ችግር የለውም መቼም ለታመመ ሰው ጥያቄ አትጠይቅም አይደለ አእምሮ ለሚያመው ሰው ጥያቄ አትጠይቅም ይኸውልህ አሁን አንድ ነገር እንድትሰማኝ እፈልጋለሁ ምናልባት ያሳለፍከው ህይወት ከባድ ሊሆን ይችላል ምን አይነት ህይወት እንዳሳለፍክም መገመት አያቅተኝም ስለዚህ ረጋ ብለን ባለው መንገድ የምጠይቀን ጥያቄዎች በአግባቡ ምላሽ ትሰጠኛለህ ማለት ነው እሺ ደስ ይለኛል እስኪ መለስ እንበልና በፊት ድርጅት ላይ ሹፍርና ሰራ እንደነበረ ቅድም ነግረኸኛል
እና ስለዛም ነገሮች ደግሞ አውቃሉና ምን ያህል ጊዜ ነው እዛ የሰራው? ወደ 7 ዓመት አይሆንም ብለህ ነው? 7 ዓመት ላይ ያህል ሰርተሃል። ያው ኦልሬዲ 1 ዓመት ያክል ደግሞ አሁን አቁመሃል ስራው? አዎ ያው ከሱ ጋር ደመር ነው። መልካም እሺ ይሁን። እዛ ድርጅት ምን ነበር ስራ? ያው ሹፌር እንደሆነ አውቃለሁ፣ ግን ምን አይነት ሹፌር ነበርክ? እንደነገርኩ እዚህ ስራ ላይ ያው 7 ዓመት ከምናምን ያው ሰርቻለሁ። ከዚህኛው ዓመት ጋር 8 ዓመት ነው። ያው አርፌ ነው 1 ዓመት ቁጭ ብዬ ነው በአንዳንድ ምክንያቶች። እዛ ስራ አለቃዬንም አጓጉዛለሁ፣ የድርጅት ሰራተኞችንም ያው አንዳንድ ጊዜ ከቤታቸው ወደ ስራ ቦታም ከስራ በሚወጡበት ጊዜ መልሳቸዋለሁ። እውነት ለመናገር ግን ይህ አይደለም በዋናነት ስራዬ፣ ይህ አይደለም። የምጭናቸው እቃዎች አሉ። እዛ ድርጅት ውስጥ ብዙ አይነት መኪኖች ነው ያሉት። የከባድ መኪና ጭነቶችም አሉ፣ እንዲሁ ደግሞ የሰው ማመላለሻ መኪኖች አሉ። እንደ አባዱላ አይነቶችም መኪኖችም አሉ። እሱም መኪና እንደውም በብዛት አልጠቀሙም፣ ሰውን አላመላለስበትም። እንደ ጭነት መኪኖች ሲኖትራክም አለ፣ ያ ድርጅት አለው፣ እና አይሱዙም አላቸው ምናምን። እና ያን ስራ የምሰራው ሌሊት ነው። አብዛኛው ጊዜ የሚጫነቃ አለ። እነዛን እቃዎችን ነው በቃ ሌሊት የምጭነው። ከአንዳንድ ሰዎች ጋርም ትላልቅ ከሚባሉ እንዲህ ነው ብለህ ልትገምታቸው ከማትችላቸው እንዲህ ልበል ከሀገራችን ከበርቴዎች ጋርም የመገናኘት ዕድሉ አጋጥሞኛል። በጣም ትላልቅ ሰዎችን አግኝቻለሁ። ማለት እንደዚህ በቀላሉ ይገኛሉ እስከ ማለት ድረስ ሌሊት ከነሱ ግቢ ዕቃ ጭን ነበረ። እነዚህ ከበርቴ ከሚባሉ ሰዎች ጋር ምን አይነት ዕቃ ነው የምጭነው? ልበል ብቻ እሱን ተወውና እኔ አሁን ምነግርህን ነገር ሰማ ይሻል አስፈላጊ ስላልሆነ ብዬ እና በጣም ባታምንም ባለስልጣናት ሙሉ አገኛቸው ነበር። እነዚህ ትንሽ አቅም ያላቸው ሰዎች ምናምን እና እነዚህ እቃዎች ብቻ ጥሩ ነገር አይደሉም። አንዳንድ ጊዜ አለቃዬ እቃ ጭኜ ከማመጣባቸው ሰዎች ጋር ውል ሲዋዋል አያለሁ እና ውሉ ላይ በራሱ መንገድ ነው የሚያዋውላቸው ታውቃለህ። እነሱም አያነቡትም ይሁን አስተውሉትም ይሁን አላውቅም። የሆነ ታይም ላይ ይፈራረሙና ይደሳሰጡና ከሆነ ጊዜ በኋላ ደግሞ ይሸውዳቸዋል። እነሱም ይሸወዳሉ። ከዛም ከባድ የሆነ ግጭት ምናምን በማከላቸው ይመጣል። ይሄ አለቃ ማን ነው ማለት? የትኛው ድርጅት የማን ድርጅት ውስጥ ነው የምትሰራው? የዚህ ሁላ ድርጅት ባለቤት የሁሉም ዋናው ከጠየቀኝ ጋሽ ኤፍሬም ይባላል። እሳቸው በብዛት እዚህ ሀገር አይገኙም። በተለያዩ ቦታዎች ዱባይም እንደ አውሮፓ ሀገራት ምናምን ይሄዳሉ። እሳቸው በብዛት እዚህ አይገኙም። ይህንን አለቃ ከጠየቀኝ የቅርብ አለቃዬ አቶ መሳይ ይባላል። አቶ መሳይ ናቸው ያንተ አለቃ? አዎ ቅርበት አለን ማለት ያው የአለቃና የሰራተኛ ብቻ አይደለም። እውነት ለመናገር አንዳንድ ምስጢሮችንም አውቃለሁ። እውነቴን ነው የምልህ፣ አንዳንድ ምስጢሮችን አውቃለሁ። ማህተቦች አሉ አይደለ? ብዙ ማህተብ ነገሮችን እንደዚህ የፌክ ማህተቦች ምናምን ነገሮችን እኔንም ይልከኛልም እንድመታም ያደርገኛል። ማህተም ነገር ፍርሚዎችን ደግሞ ፍርሚያም የሚያስመስሉ ምናምን ሰዎች አሉ። ብቻ ሀሳቤን ስለገልጽ ገብቶሃል አይደለ? እና ሌሊት ላይ ነው የነቃ ምንጭ ነው። ይህን ሰው ለማስመታት ሞከር ማህተም ምናምን ይለኛል። በቃ ዝም ብለህ አንዳንድ ዘዴዎችን ብልሃቶችን ተጠቀመ የማስፈራራት በነገር ላይ ማስፈራራትም ቃላትን ምናምን እጠቀማለሁ። አቶ መሳይ እንደ ቀላል ሰው እንዳይመስልህ። በቃ አንድ ስህተት ብሳሳት እንኳን እንጃ በቃ እንደ ነፍሴ ሰማይ ነው የምትደርሰው ማለት ይቻላል። በቃ በጣም የሚያስፈራ ሰው ነው አቶ መሳይ ማለት። እንዴት ልግለጽልህ? የኔ ስራ ያን ይመስላል። በጣም ጥሩ። እንግዲህ ሁላችንም ስለየት ዞረን የትኛው ስቶሪ ላይ ወይ ደግሞ የትኛው ታሪክ ላይ እንደሄድን ትረዱታላችሁ። ሁላችሁም ስለ አቶ መሳይም ሆነ ስለ አቶ ኤፍሬም የማናውቀው ነገር የለም። ይቅርታ አድርግልኝና ስለ አቶ ኤፍሬምም ስለ አቶ መሳይም የማናውቀው ነገር የለም። አሁን ተረጋግተህ ቅድም ብያለሁ። አንተ እኔ ጤነኛ ስለሆንክ ነው ጥያቄዎች የምጠይቀህ ብያለሁ።
ጤነኛ ስለሆንክ በአግባቡ የምታውቀውን ትመልስልኛለህ። እኔ ስለነሱ ብዙ ነገር አውቃለሁ። ስለዚህ ምንም ያስጨነቀ ነገር የለም። ለምትነግረኝ ነገር ምንም እንዳትፈራ። ማለት እያወቅህ ነው እየጠየቀኝ ያለው? ይኸውልህ እኔ ብዙ ነገር አውቃለሁ፣ ብዙ መረጃዎችም አሉኝ። ቆይ አቶ መሳይ አንተንም ያውቀዋል እንዴ? በነገራችን ላይ የሚያረጋጋ ከሆነ አንድ ነገር ልንገርህ። አቶ መሳይ በቁጥጥር ስር ውሏል። ማለትም በአሁን ሰዓት በህግ ከለላ ስር ነው ያለው። የምርህ ነው? አዎ። ይኸውልህ እኔ ስራቸውን ብዙ ነገር አውቃለሁ። አቶ ኤፍሬምም እስካሁን ሀገር ውስጥ እንደሌሉ ስለማውቅ ነው። አቶ ኤፍሬምም እስካሁን ያልተያዙት በዚህ ምክንያት ነው። ብዙ ወንጀሎችን እንደሚሰሩ አውቃለሁ። አሁን እንዳልከው የሰዎችን ንብረት እንደሚያጭበረብሩ፣ ሰነዶችን እንደሚቀይሩ፣ ሰው እንደሚያስፈራራ፣ ሰው እንደሚያገት ብዙ ነገር አውቃለሁ። ለዛም ደግሞ አቶ መሳይ በቁጥጥር ስር መዋሉን እየነገርኩ ነው። ስለዚህ የምታውቀውን ነገር እንድነግረኝ ተረጋግተህ እፈልጋለሁ። ቆይ አልገባኝም። እኔን ልትይዙ ነው እንዴ የመጣችሁት? አይደለም። አቶ መሳይን አንተ ነህ እንዴ? አዎ እኔ ነኝ ያስያዝኩት። ስለዚህ ተረጋግተህ ይኸውልህ፣ ተረጋጋ። አሁንም ተረጋጋ። ምንድን ነው የምረጋጋው? ቤቴ ውስጥ አሁንም በዚህ ሁኔታ ከሄድክ በግ መስለህ መጥተህ የበግ ለምጥ ለብሰህ ይኸውልህ፣ ትሰማኛለህ? አሁንም በዚህ ሁኔታ ከሄድክ ሰዎች እብድ ነህ ነው የሚሉ። ስለዚህ ብትረጋጋ። እኔ እብድ አይደለሁም። እኔ ነኝ እንዳልሆንክ እያመንክ ያሉት እኔ ነኝ። ስለዚህ ተረጋጋ። ነው ተረጋጋ። ተረጋጋ። የሆነ ነገር ንገረኝ። ቢያንስ የሆነ የሚያረጋጋ ነገር ንገረኝ እንጂ እኔ ነው የምትይዘኝ። ልይዝ አይደለም የመጣሁት አልኩ። ከአንተ እኔ ብዙ ምላሽ ፈልጋለሁ። ለዛ ነው የመጣሁት። ምን ልንገርህ? እያስፈራራኝ እኮ። እንድትፈራም ደግሞ እያደረኩ አይደለም። እኔ አንተ ላይ ጫና ላደርግ አይደለም የመጣሁት። ብዙ ማሳወቅ ነገር አለ። ለአንተ ብዙ ነገር እነግርሃለሁ። ስለዚህ እንድትረጋጋ ፈልጋለሁ። እሺ የሚያረጋጋ ነገር ንገረኝ። የሚያረጋጋ ነገር ንገረኝ። እሺ ምንድን ነው አንተ አሁንም እያጨናነቀው ነው? ለምን የምታጨናንቀው? ቅድምም ብያለሁ አይደል እንዴ? ይጨናነቃል እንዴ? ይጨናነቃል። ለምን ነው የሚለቋት? እዛ ሂጂ እስኪ አንቺ። ለምን ሄዳለሁ? አልተጨናነቀው። አልወጣም። ለምን እወጣለሁ? ለምን ተጨናነቀው? ሂጂ። እኔ ከእሱ ጋር እያወራሁ ነው። ሂጂ። አልወጣት። ለምን ነው የሚለቋት? ይኸውልህ ተረጋጋ። እየሰማኸኝ ነው? እነዚህ ሰዎች አንተ ሚስጥር ታውቃለህ፣ ያንን ሚስጥር እንዳታወጣው ነው እንደዚህ እየተከራከሩልህ ያሉት። የአጎትህ ልጅ ልትሆን ትችላለች። ይኸውልህ ተረጋጋ፣ ራስን አረጋጋሽ፣ አየር ሰብስብ እስኪ። ያው ያለበት ሁኔታ ይገባኛል። በጣም ጫና አድርገውበታል፣ በጣም ጫና ተፈጥሮበታል። ምክንያቱም እሱ የሚያውቀው ነገር ሌላ ነው። እኔ ደግሞ አሁን ቀስ ብዬ የማሳውቀው ነገር ደግሞ ሌላ ነው። ምክንያቱም እዚህ ልጅ ላይ ተጫውተውበታል፣ በጣም ብዙ ነገር ተጫውተውበታል። ስለዚህ ስለዛም ነገር ገና እናወራለን። እሱን አንተን የሚያረጋጋ እኔ ትልቅ ስጦታ እሰጥሃለሁ ዛሬ። ስማኝ። የምርህ ነው? እሺ። አዎ እኔ አንተን ላስር ሳይሆን አንተን ነፃ ላወጣ ነው የመጣሁት። እየሰማኝ ነው? አንተን እንዴት የሚለውን ነገር ተረጋግተህ እንድትሰማኝ እፈልጋለሁ። አንተን ነፃ የሚያወጣን ነገር እሰጥሃለሁ ዛሬ። ስለዚህ ተረጋጋ። እኔ እንደነገርኩ ዛሬ ትልቅ ስጦታ ነው የምሰጥህ። እንደነገርኩ እኔ አንተን ነፃ ላወጣ ነው የመጣሁት። ይኸውልህ ቅድም ጀምሮ የነበራችሁበትን ሰፈር ስለና አቶ መሳይ ስለና አቶ ኤፍሬም ብዙ ነገር ነገርኩ አይደል? ያ ማለት ብዙ ነገር አውቃለሁ ማለት ነው። ስለዚህ ይኸውልህ ተረጋጋ። ይኸውልህ ስማኝ። ስለቀድሞ ሰፈራችን ታውቃለህ? እኔን ስማኝ መጀመሪያ እንድትረጋጋ የእድሉን እየሰጠው ነው ማለት። ይሄ ማለት ምንድን ነው መሰለህ? አንተ የምትነግረኝን ነገሮች በጠቅላላ እያንዳንዷን ነገር እኔ ቀድሜ አውቀዋለሁ። ነገር ግን ከአንተ አፍ መስማት ስለምፈልግ ነው። ከአንተ አፍ መስማት ፈልጋለሁ። ያ ነገር ደግሞ አንተ የምትነግረኝ ነገር በጠቅላላ ደግሞ ፍጹም ውሸት እንደሆነ እኔ አረጋግጥልሃለሁ። ለአንተ ትልቅ ስጦታ አለኝ ዛሬ ብያለሁ አይደለ? አንተ የምትነግረኝ ነገር በጠቅላላ ይኸውልህ ቀድሜ አውቀዋለሁ። ነገር ግን ያው ሁላ ውሸት እንደሆነ እነግርሃለሁ። ግን እንድትናገረው ስለምፈልግ ነው። ከራስህ አንደበት መስማት ስለምፈልግ ነው። እዚህ ምን እያደረጉ እንዳሉህም ጭምር እንድትነግረኝ ስለምፈልግ ነው። አስጨነቀኝ። እንዳትጨነቅ፣ እኔም እንድትጨነቅ ስለማልፈልግ ነው ነገሮቹን ቀድሜ እየነገርኩህ ያለሁት። ማለት ያው እንደነ ጽጌ ለእሱም ያጎቴ ልጅ ነው።
በጣም ቤት ውስጥ እሱም ስራ ወንድ ስለሆነ ስራ መስራት ስላለበት ትንሽ ድሮ ከብዶን ነበረ እና ስራ መስራት አለበት። ለዛም ደግሞ እኔ ስራ ማፈላለግ ነበረብኝና አለቃዬን አቶ መሳይን አናገርኳቸው። ወንድም አለኝ አሁንም የምሰራውም ስራ ቢያንስ ከሱ ጋር ብሆን ብዙ ምስጢሮችን እንደሚደበቅልን እኔ ብቻዬን የማልችለው ያው ወዳጅ ካልሆንክ በቀር ለሰው ምስጢርን አትናገርም አይደለ? ያው አታምናቸውም። ሌላው የራስን ስጋ ነው የምታምኑ። ስለዚህ ወንድሜ እዛ ስራ ቦታ እንዲገባ አቶ መሳይን አናገርኳቸው። እሳቸውም በተናገርኩት ነገር በጣም ደስ አላቸው። የቅርቤ ሰው ዘመድ፣ ሚስጥር ጠባቂ የማደርገውን ነገር በሙላ እንደገና ደግሞ እኔ ታናሼ ነው ታውቃለህ። ያው አብረንም እዚህ ስላደግን እንደ ወንድሜም ስላዩ ታናሼ ስለሆነ የምለውን ይሰማኛል። በዚህም የተነሳ አቶ መሳይ ደስ አላቸው። እዛ መስሪያ ቤት እንዲገባ አደረኩት ማለት ነው። አስቀድሜ እንደነገር ደም ተፍቻለሁ ለዚህ ቤት ታውቃለህ። በጣም በጣም ደም ተፍቻለሁ እና ከእናቴ እንኳን ክፍለ ሀገር ካለችው ከእናቴ እንኳን ከጉሮሯ ላይ ቆርሼ ነው ለዚህ ቤት እያደረኩ ያለው ታውቃለህ። ይህን ወንድሜን ለማሳደግ ይህን ቤተሰብ ለማሳደግ ያቺ ህፃኗንም ታላቅ ጽጌንም ታላቋ እህቴንም ቢሆን ታውቃለህ እኔ እዚህ ቤት በቃ ታላቅ ነው የምመስለው ለዚህ ቤት ማለት ነው። በቃ የመጀመሪያ ልጅ ነው የምመስለው። ያጎት ልጅ እንኳን አልመስልም። ከሚገባው በላይ ለፍቻለሁ ታውቃለህ። ወይኔ አልዓዛር በቃ ልጅነቴን ያላጣጣምኩበት ቤት ነው። እንዴት ብዬ ልንገርህ? ወገቤ እስኪንቀጠቀጥ ሰው በእርጅናው ነበር ወገቡ የሚንቀጠቀጠው። እኔ ግን በወጣትነቴ በዚህ ጉልምስናዬ ወገቤ እስኪንቀጠቀጥ ድረስ ነው የሰራው። ያው ሄኖክ ነው ስሙ ታናሽ ወንድሜ እና ሄኖክ እዛ መስሪያ ቤት እንዲገባ አደረኩ። ለአቶ መሳይ ነገራቸው። ቀስ በቀስ ስራው መልመድ ጀመረ ታውቃለህ። እኔ ልንገርህ እኔ ለእውነት የምኖር ሰው ነኝ። የምሬን ነው የምልህ። እኔ እዛ ድርጅት ውስጥ የሚሰሩ ስራዎች በሙላ የውሸትና በቃ ለማስመሰል እንደሆነ አውቃለሁ። ብዙ ወንጀሎች እንደሚሰራ አውቃለሁ። ግን መኖር ስላለብኝ ይህን ቤተሰብ ማኖር ስላለብኝ አንገቴን ደፍቼ እሰራለሁ። ይሁን እንጂ ያስገቡት ወንድሜ እንደጠበቅኩት አልሆነም። ሄኖክ በቃ እንደጠበቅኩት አልሆነም ታውቃለህ። ይልቁን እሱም እዚህ መስሪያ ቤት ውስጥ እዚህ ድርጅት ውስጥ እጁን መክተት ጀመረ። አልሆኑ የሆኑ የወንጀል ስራዎች ውስጥ በቃ መግባት ጀመረ ታውቃለህ። እንደውም ከኔ ይልቅ አቶ መሳይ እሱን ማመን ጀመሩ፣ እሱን መውደድ ጀመሩ። እረፍ አይሆንም፣ ኑሯችን ይሻለናል፣ ነገ የሚመጣውን አታውቅም ብለው ማለት ሊሰማኝ አልቻለም። ይልቁን እኔ ለዚህ ቤት ያደረግኩትን ነገር ረስቶ እኔ ደም ተፍቼ እሱን ማሳደግ ማስተማሪን ትቶ ጭራሽ እዛ ድርጅት ውስጥ እኔን እንደ ባሪያ ራሱ እንዳለቃ እያደረገ መስራት ጀመረ። ሄኖክ ማለት ነው። አስቡ፣ የገዛ ወንድምህ እንደዛ ሲያደርግ እና ያ ሁሉ የማህተብ ስራዎችን ብትል አንዳንድ የፌክ ዶክመንቶችን ብትል ፍርሚያዎችን ብትል እያንዳንዱን ሄኖክ መስራት ጀመረ። ይሄ ወንጀል ነው፣ እረፍ፣ ይቅርብ፣ ይኸውልህ ከገባንበት አንወጣም ብለው ሊሰማኝ አልቻለም። ታውቃለህ እንዲህ ሰው የመግደል ስራ ውስጥ ራሱ እጅ ውስጥ እንደገባ ሰምቻለሁ። ይሄን ነገር በግልጽ አላውቅም፣ ግን እንደዛ ሰምቻለሁ። ከዛ ድርጅት ውስጥ ታውቃለህ የዙላ ሴራ ቅድም ነገር ጋሽ ኤፍሬም ናቸውና ጋሽ ኤፍሬም ናቸው ለአቶ መሳይ የሚነግሯቸው እና በማዕከላቸው የሚገባውን ሰው በቃ ያጠፉታል። በማዕከላቸው ማንኛውም ጣልቃ የሚገባ የማይስማማቸውን ሰው ያጠፉታል። የነዛ ደግሞ እንደ መሳሪያ የሚጠቀሙት ማንን ነው? ሄኖክን ነው ብለው ብነግረው ጭራሽ እኔ ላይ ተገልብጠው እኔ ላይ ሴራ ማስራት ጀመረ። ሄኖክ። ይሄ ነው ያለው ነገር። በቃ ሌላ ምንም ልነግርህ አልችልም። ከዛ ሁለታችሁ ግጭት ውስጥ ገባችሁ? አዎ ገባል። ግጭት ውስጥ ገባል። እለት ዕለት መጋጨት ጀመርን። በእህቶቻችን ፊት ለፊት መጋጨት ጀመርን። ብዙ ጊዜ በቃ ሊያስማሙ ሞክረው ነበር።
ምን አለፋ በቃ በጣም ከባድ ጸብ ውስጥ ገባን። በጣም ከባድ ጸብ ውስጥ ገባን። ጭራሽ እሱ በአቶ መሳይ በኩልም ያስፈራራኝ ጀመር። ታውቃለህ ስነ ስርዓት ብትይዝ ይሻላል፣ አንተ መንገድ የምትገባ ከሆነ አስወግድሃለሁ ምናምን ነገር ይለኛል። ለእህቶቼም ብነግራቸው ምንም ሊሰሙኝ አልቻሉም። በቃ ይመስለኛል አንዳንዴ ከሱ ጎኑ ላይ የሆኑ ይመስለኛል እንደኔ ማለት ይሄ ነገር ማለት በዚህ ልክ እናንተ የምትሰሩትን ስራ ያውቃሉ ማለት ነው። ወንጀል ውስጥ እንደገባ እያወቁ ነው ምንም ያልመሰላቸው እህቶቻችሁ? አዎ ያውቃሉ። ስራው ብር አለው፣ ብር አለው። ዝም ብለን ቅንጠብጣቢ እኮ አይደለም። እሱ ብቻ አይደለም፣ በወር የሚገባ ገንዘብ አይደለማ። አንዳንድ ጊዜ ታውቃለህ ከግማሽ ሚሊዮን ብር በላይ እንደሚገባ። በተለይ የሄኖክ አካውንት ውስጥ ወይም መጥቶ አንዳንድ ጊዜ ካፉ አምልጦ የሚናገረው ነገር ለእህቶቹ ግራ ነው የሚያጋባው። እኔ የለውም ብሎ ለእህቶቹ የሚናገረው ነገር ተኝቷል ብሎ ሲያወራ ከግማሽ ሚሊዮን ብር በላይ እንደገባ ወር ሳይሞላ ይሄ ነገር አንዳንድ ጊዜ ራሱ እኔ ግራ እጋባለሁ። በቃ እና አንድ የተረገመ ቀን መጣልሃል ወንድሜ። በቃ በጣም አይምሮ ተወጣጥሮ ነበር። በዚህ ወንድሜ በዛ አቶ መሳይ በጣም አጨናነቁኝ። ይህ የእንቅልፍ ማጣቱ ረጅም ጊዜ ሾፍራለሁ፣ ለሊት እነሳለሁ። እሱ ነገር በጣም ተወጣጠረብኝ ታውቃለህ። እና ሁሉም ነገር አይምሮ ሲወጣጠረኝ በቃ ራሴን ለማቅለል ራሴን ትንሽ ለማዝናናት ለቀቅ ለማድረግ መጠጣት ጀመርኩ። በቃ የሆነች ለአንዲት ሌሊት ነው መጠጣት ጀመርኩ። ከዛ በፊት ግን የሆኑ ዶክመንቶች ታሰባስበ እንደነበረ መረጃው ደርሶኛል እና እስኪ ስለነዛ ዶክመንቶች ንገረኝ። የምን ዶክመንት ነው የምትለው? ስለምትሰራበት ድርጅት ከይሰማ አንተ ይሄን ነገር ማን ነገረ? ተረጋጋ። እኔ ቅድም ብያለሁ ብዙ ነገር አውቃለሁ። አሁንም የምነግረኝ ነገር ውሸት መሆኑን ደግሞ አስረግጥልሃለሁ ብያለሁ አይደል? እና ለምንድን ነው ሁሉም ነገር ካወቅ ለምንድን ነው የምትጠይቀኝ? ከራስህ አንደበት ለመስማት። ስለዚህ አሁን እባክህን የጀመርከውን ታሪክ ቀጥልልኝ። ከዛ በፊት ግን ስለ ዶክመንቶቹ ንገረኝ። እንዴት ነበር ዶክመንቶቹ የምታሰባስባቸው? እኔ እየሰረኩ አይደለም። እኔ ምንም የሰርኩት የሚባል ነገር ውስጥ የለውም። ግን አንድ ነገር ልንገርህ፣ ዶክመንቶችን የምሰበስበው ነገ መረጃና ማስረጃ ይሆነኛል ብዬ እኔ ከዚህ ነገር ውስጥ እኔ እጄ እንደሌለበት አንድ ቀን እውነት ሲመጣ እውነቱን ለመግለጽ ብዬ ነው እነዚህ ዶክመንቶችን እየሰበሰብኩ ያሉት። በቃ እነዚህ ዶክመንቶችን በስልክም እንዲሁ በሃርድ ነገር ምናምን ወስዳለሁ። አንዳንድ ፌክ ማህተቦችም እኔ ጋር አሉ። ግን ምን ያደርጋል ታውቃለህ? ምን ያደርጋል? እህቶቼ ወሰዱብኝ ማለት ወሰዱብኝ። እኔ ምን አውቃለሁ? ወሰዱብኝ። እንዴት ነው የወሰዱብህ? ለምንድን ነው የወሰዱብህ? ማለት በምን ምክንያት ነው የወሰዱብህ? ወይኔ አላዛር፣ ተረጋጋ። አላዛር ተረጋጋ። ምክንያቱም ሄኖክ ነው የገደልኩት እኔ ነኝ። አላዛር ስሜታዊ አትሁን። ራስን አረጋጋና እስኪ ሄኖክን እንዴት ነው ገድዬዋለሁ ብለህ እያመንክ ያለው? እንዴት ነው እንደገደልከው ልታምን ይቻላል? እንደነገርኩህ ልዝናና ሄድኩ። በቃ አይምሮዬን ነፃ ለማድረግ ሄድኩ። ጠጣው እና በጣም ተናድጄ ነበር። በጣም በቃ በዛ ጊዜ ሄኖክን ባገኘው የውስጤን ማውራት ወይ ደግሞ ክቱን ልክ ማድረግ ነበረ። በቃ ፍላጎት እንዲህ ልበለ ሀሳቤ ለመግደል አልነበረ አይደለ፣ በቃ ስሜቴ ለመግለጽ ነበር። ቤት እንደምንም ብዬ ደረስኩ። ፊት ለፊት የተገናኘኝ ደግሞ እሱ ነበር። እንዳጋጣሚ ምን ላድርግ ከፈተርኩት። እዛኛው ግቢ ላይ እያለን እዛኛው ቤት እያለን ከፈተርኩት። ተጋጨ፣ ሞተ። እኔ ምንም አውቀው ነገር የለም። ከምን ጋር የተጋጨ እኔ አላውቅም። በቃ ከመሬት ጋር እንደተጋጨ ነው የነገሩኝ እና ጫውኩኝ። በቃ ጩኸት ሆነ። እኔ እንደነገጥኩ ስለሱ ፖሊሶች መጡ። የጫጨታ ምናምን ቃወታችሁ ምናምን በቃ ራሴ ከሰመመን ሰነጋ ፓትሮል ተጭኜ ራሴን አገኘሁት። ድንገት በቃ ወይኔ ቤት አስገቡኝ ምናምን በቃ ይህንን ነው የማውቀው። ነገሩ እንዴት እንደፈጠር ብዙ ማውቀው ነገር የለም።
በዛ ነው እውነቶች ይዛቱብኝና ያስፈራሩኛል። ዶክመንቱንም እነሱ ናቸው የወሰዱት። በዚህ ምክንያት እንዴት ከስር ወጣ ታዲያ? ፖሊሶቹ ይዘውኝ ወጡ። ከዛ እንደነገርኩ የፖሊስ ምናምን መኪና አይደለም እንደ ላይክ በቃ እንደ አባዱላ ነገር ነው። በዛ ጊዜ በቃ በጣም ጭንቀት ውስጥ ነበርኩ። የመኪናው ጉዳይ እንኳን ላስታውሰው አልቻልኩም። የፖሊስ መኪና ግን አይደለም። ከዛ አባዱላ ምናምን መኪናው ይመስለኛል። እዛ መኪና ውስጥ ስገባ ከሁለት ሰዎችን እዛ ውስጥ አገኘሁ። ማን ናቸው? እኔ ምን ታውቃቸዋለሁ? እኔ ምንም አላውቃቸውም። ዋስ ሆነልናል፣ አሁን የሆነ ቦታ እናስሄዳለን ብቻ ነው ያሉኝ። ማናችሁ? ምንድን ነው የተፈጠረው? ምንም ሊነግሩኝ አልቻሉም። አይቻቸው አላውቅም። ምንም ሊነግሩኝ አልቻሉም። የተወሰዱኝ አዳማ የሆነ ሆቴል አረፍን። በቃ ይኸውልህ እንዲህ ልበል፣ እኔ በጣም ጭንቀት ውስጥ ነበርኩ። በዛ ጊዜ በጣም ብዙ ጭንቀት ውስጥ ነበርኩ። አይምሮዬ ተወጥሯል። እሺ ለምንድን ነው እዚህ ያረፍኩት? ለምንድን ነው እዚህ ሆቴል ማርፈው? ለስቀን ነው ማርፈው ማለት አዳማ ወስደው ሆቴል ሲያስቀምጡ ማን ይህን እንዳደረገ ከምንም ነገር የተነገረ ነገር የተነገረኝ ነገር ማታም እንደተፈጠረ እንኳን አልነገሩኝም። በቃ ስለ ሞት ብቻ ነው የነገሩኝ። ማን ይግደለው ምን ይገደለው ይሞትብኝና ምንም በቃ ምንም የነገሩኝ ነገር የለም። በእኔ እጅ ይሞት ምናምን የነገሩኝ ነገር የለም። ግን አንተ እንደገደልኩ ነው እያመንክ ያለው። እኔ በዛ ጊዜ በቃ ከሱ ጋር የሆነ ግጭት ውስጥ እንደገባሁ አውቃለሁ። እንደገፈጠርኩት ምናምን ነገር አውቃለሁ። በቃ የሆነ ነገሩ ከጊዜ በኋላ ያወቅኩት በቃ እህቶቼ ናቸው እኔ እንደገደልኩት የነገሩኝ። በሰዓቱ እነሱ መጥተው ነበር? አልመጡም። ይገርማል። 3 ወር እዛ አዳማ ሆቴል 3 ወር ነው የቆየሁት። 3 ወር ሙሉ በምቆይበት ጊዜ ስልካቸው አንድ ቀን ሰርቶልኛል። ስልክ እጅ ላይ ነበር? አልነበረም። እነዚህ ሰዎች እንኳን ስልክ እንድደውል ብለምናቸው ብጠይቃቸው ምንም ሊሰጡኝ አልቻሉም። አንድ ቀን በቃ እንዴት ልበል ስላስቸገርኩ ይሁን እዛ አካባቢ አላውቅም። ሆቴሉ አካባቢ እነዛ ሰዎች እዛ አካባቢ ኑሩ አይኑሩ አላውቅም። ከሁለቱ አንድ ልጅ መጣ። በቃ ለአንድ ሰው ነው ስልክ የምደውለው ምናምን አለ። ስልክ ብደውል ስልካቸው አይሰራም። ለጽጌም ብደውል ለትትናም ብደውል ስልካቸው አይሰራም። እና ከዚህ ሆቴል እንዳትወጣን ነገር እስኪጠራ ድረስ የአንተም ጤንነት እስኪረጋገጥ ድረስ ወደ ሕግ ምናምን ወደ ፖሊስ ጣቢያ ምናምን እያሉ አስፈራሩ። በቃ ስለዚህ እዚህ ይሆናሉ። ልክ በሶስተኛ ወር ማን ትደውልልሃለች? ትትና ትደውልልሃለች። ነገሩን በሙላ ጨርሰናል። አሁን አንተ ሰላም ነህ። ሕግ የሚባል ነገር የለም። የእስሩም የምኑም ጉዳይ አልቋል። ቀሪውን ነገር ቤት መተን እናወራለን። ሰዎችን ልክልሃለሁ፣ ወደ አዲስ አበባ ትመለሳለህ ብቻ ነው ያለች። ምን ማለት ነው? ወንድሟን ገለህባት ከሆነ የህግ ብሎ ነገር የለም። እኔ አላውቅም። ይኸውልህ ልንገርህ፣ እንደዛ ነው የተባልኩት። ያ ስልክ እንኳን የተደወለልኝ እኔ ጋር ባለ ስልክ አይደለም። እኔ ስልክ እንኳን አልያዝኩም በዛ ጊዜ። ካመጡኝ ልጆች አንዱ ነው እንደገና ስልክ ተደውሎልሃል ተብሎ ያመጣል። ስለዚህ እና ከእነሱ ጋር ኮሚኒኬት አላት ማለት ነው። ወንድም እኔ ምንም ማውቀው ነገር የለም። ይኸውልህ እዚህ መጣው እየኖርን እያለ በመሀል እኔ በቃ እንዲህ ልበል በቃ ፉዞ እንደሆንኩ የአእምሮ ህመም እንዳለብኝ ምናምን አድርገው ነው የሚነግሩኝ። እኔ ግን የአእምሮ ህመም የሚለብኝ። እሺ ቆይ አንዴ፣ አንተን ነፃ ለማውጣት እነሱ ምንድን ነው ያደረግነው ነው ያሉ? ወይ ደግሞ ምን እንድታደርግላቸው ነው የጠየቁ? በቃ እዚህ መጣው ከዘን ያለውን ነገር ነገሩኝ። አንተም ወንድማችን ነህ፣ እሱም ወንድማችን ነው። በእርግጥ ገለዋል። አንተ ገፍተረን የገደልከው እና አላወቅም፣ ስሜት ውስጥ ነበርክ እና ገለከዋል። ግን አንተን ማጣት አንፈልግም፣ እሱን እንዳጣነው አንተን ማጣት አንፈልግም። እንደገና ደግሞ የቤታችን ገቢ ምናምን እንዲቀንስ ስለማንፈልግ ምናምን ይሉኛል። ስለዚህ አንተም ወንድማችን ነህ፣ እኛ ማናገር ባለብን ያለውን ኬዝ ምናምን በዚህም በዛም ብለን ጨርሰናል ምናምን አሉ። ሲውል ሲያደር ደግሞ የሆነ ተደጋጋሚ ጥያቄ መጠየቅ ጀመሩ። ምንድን ነው አትለኝም? የጠየቅኝ ዶክመንት ነዋ። የጠየቅኩን ዶክመንት ምን እንድታደርገው? ዶክመንቱን ለእኛ ስጠን፣ ህግ ወደ አንተ ፖሊስ ምናምን ተጠያቂነት ወደ አንተ እንዳይመጣ፣ ከዛ ከነዛ ጋር ስሰራቸው ከነበሩት ከአቶ መሳይ ጋር ምናምን ስሰራ የነበረው ጉዳዩን ዶክመንቶችን በሙላ አምጣ፣ እነሱም ወደ አንተ እንዳይመጣ። ለምን አልኳቸው። ችግር የለውም እኛ የምናደርገው እናውቃለን ይሉን ጀመር። አንተም ማጣት አንፈልግም እያሉ ያባብሉን ጀመር። ከዛ ከዛሬ ነገ ይተዋሉ ብላቸው ምንም ሊተውኝ አልቻሉም። ያለኝ ምርጫ ዶክመንቱን መስጠት ነበረብኝ። ያለኝን አንድ ነገር ሳይቀር
ስለ ወንድሜ ሄኖክም ስለ አቶ መሳይም ስለ ጋሼ ኤፍሬምም ስለ ሁሉም ጉዳይ ዶክመንቱም በቃ አሁን በእነሱ እጅ ነው ያሉት። ከሶፍትዌር ያለኝ ሶፍትዌር ጭምር በስልኬ ምናምን ያሉን ጭምር ልኬላቸው እኔ ጋር ምንም ነገር የለም። ምንም ኮፒ የለም። አንተ ምንም ኮፒ ነገር የለም። እንዳይኖር አድርገው ነው የጠየቁኝ። ስለዚህ አንተን ነፃ ለማውጣት አንተ እንዳትታሰር ብለው ወንድማቸውን ስለገደልክ ያንን ዶክመንት አሳልፈ መስጠት እንደነበረብህ ነገሩ ማለት ነው። አዎ እንደዛ ነው ያለው። በጣም ጥሩ። እስኪ እንደው አንድ ጥያቄ ልጠይቅህ። ይሄ ሁላ ነገር ከጊዜ በኋላ የመጣ ነው ማለትም ወንድማቸውን ሄኖክን ካጡት በኋላ የመጣ ቤት ነው አይደለ? እዚህ አልነበረም ያን ጊዜ የነበራችሁበት ቤት። እንዲሁም ደግሞ መኪናም ውጭ አላችሁ። ከየት ነው ይሄ ሁላ ነገር የመጣው? እስኪ እኔ አላውቅም። ግልጹን ጠይቀኝ ካልከኝ እኔ አላውቅም። አንዳንድ ጊዜ አስማት የሆነ ሁላ ነው የሚመስለኝ። እኔ ቤተሰብ እኔ በማስተዳድርበት ጊዜ ለበርበሬ ሰጠው ስል በቃ ለዘይት እንኳን አይበቃኝም። እኔ እንደውም የድርጅቱ መኪና ስለምነዳ ነው እንጂ የትራንስፖርት እንኳን የማይኖርብኝ ጊዜ አለ። ድንገት ነው ይሄ ሁላ ሀብት የመጣው። ቅድም እንደነገርኩ ተኝቷል በሚል ካስታወስክ ምናምን ቅድም እንደነገርኩ ከግማሽ ሚሊዮን ብር ሲያወራቸው ለእህቶቼ ከዚህ በፊት ሰምቻለሁ። እኔ ግን በቀፍ ሰማመን ነበር ስለነበርኩ ነገር ነው ማላውቀው እና ኬት እንደምጣ አዛኛው ግቢ እያለ ነው ደሳሳ ጎጆ ነገር ነው። ጣሪያው እንኳን ውሃ የሚያፈስ ነው። የምሬን ነው ማለት። ስለዚህ አሁን አንተ ቀጥታ ከዛ እንደመጣ ማለትም ከአዳማ እንደመጣ እዚህ ነው ወይስ እዛ የድሮ ቤት ነው የገባው? እዚህ ነው ያስገቡኝ። እዚህ ስመጣ እኮ ነው ሁሉም ነገር። አሁን የፋይፌን መኪና የሚባለውን እኮ ራሱ እኮ እኔ ማቀው ይኸውልህ የድርጅት መኪና እንደሆነ ነው ማቀው። ስለ ታርጋ ቁጥሩ ምንም ማቀው ነገር የለም። ከጊዜ በኋላ ነው የዚህ ቤት እንደሆነ ያወቅኩት እኮ የሰማሁት። እንዴ አሁን መኪናውን ማን ይጠቀመው አንዳንዴ ግራ ይገባኛል። ኪራይ ሰጥተን ነው ትለኛለች። በእርግጥ ትህትና ታላቅ እህቴ በቃ የቀን ገቢ ምናምን ይሰራበታል ምናምን ትለኛለች። እንግዲህ ሲታይ ፋይፌን ነገር እንደዛ ምናምን ሲሆን እሺ ምናልባት እስኪ ይህንን ነገር ሰፋ አድርገን እናወራበትና ወዴት አቅጣጫ እያመራ እንደሆነ ሁላችንም እየተረዳን ያለ ይመስለኛል። ምክንያቱም ይህ ልጅ አእምሮ ታማሚ ነኝ ብሎ ራሱን እንዲያምን እንዲያስብ እያደረጉት ያሉት ሆን ብለው ነው። ምክንያቱም ብዙ ሚስጥራቶችን ስለሚያውቅ ብዙ ነገሮችን ስለሚያውቅ። ስለዚህ ይህንን ዶክሜንት ተቀበላ ወዴት ነው ያደረሰችው? ለማን ነው የሰጠችው? እነዚህን ነገሮች ደግሞ ከሷ አንደበት መስማት ፈልጋለሁ። ምናልባት አሁንም ስንጠይቃት ምን አይነት ምላሽ ልመልስልን እንደምችል እናውቃለን። እስኪ ለማንኛውም አስገቧትና ያለው ነገር አብረን እናያለን። ብዙ ተጫወትን ከወንድምሽ ጋር ትንሽ አሟል ስትይ ነበረ፣ ግን ፍጹም ጤነኛ እንደሆነ ነው የተረዳሁት። ምክንያቱም የሚያወራውንም የሚያደርገውንም ያደረገውንም ያሳለፈውንም ህይወት በደንብ ስለሚያውቅ። አንዳንዴ እኮ ነው አንዳንዴ ሁሌ አሟል ብያለሁ ያልኩህ። አንዳንዴ አሁን ሲበሳጭ አሟል። እናንተ ናችሁ የምታበሳጩት። ከኔ ጋር አሁን በተረጋጋ መንፈስ ነው እንግዲህ ያወራነው። እኛ ምን አድርገን እናበሳጫለን? ወንድማችን ነው። ጉዳቱን አንፈልግም። ለምን እናበሳጫለን? አንድ ጥያቄ ልጠይቅሽ። ቅድም እኔን አንሸራቱት ነው የወደቀውና የሞተ ወንድማችን ነው ብለሽኛል አይደል? እሱ ደግሞ ከራሱ አንደበት ተናግሯል ገፍትሮት እንደገደለው አልክ። እንደዚህ ይኸውልሽ እሱ የታውቃል። እዛም ቀን ምን ያውቃል? ይኸውልሽ ተረጋጊ። አሁንም ነገሮችን ለመቀየር አትሞክሪ። አይደለም የማያውቀው ነገሮችን ለመቀየር አትሞክሪ። እየቀየርኩ አይደለም። በቃ ልክ ነን። እኛ ነበርና እንደ በወቅቱ እሱ ራሱን አያውቅም ነበር በወቅቱ። እሺ አዳማ ታዲያ ሶስት ወር የታሰረው ለምንድን ነው? ሆቴል ውስጥ ሆቴል ውስጥ አላሳሰረ ለእረፍት በቃ አእምሮ እንዲረጋጋ ዝም ብለን አስቀምጥ። አዳማ ሆቴል ውስጥ አእምሮ እንዲረጋጋ አስቀምጣችሁት? ገንዘቡን ከየት አመጣችሁት? ምክንያቱም ምንም አይነት ገንዘብ እንደሌላችሁና እሱ ነበር የሚያስተዳደራችሁ በሰዓቱ። 3 ወር ታስሬ ነበረ። ከዛ ሆቴል እንዳልወጣ ምንም አድርጋችሁ ነበረ። ያችን ስልክ አይሰራም ነበር በዛ ጊዜ ትትና ቀደም ነገር እኛን አግኝተን እንዳትባባ ብለን በቃ እንዳይከፋ ብለን እኮ ነው 3 ወር ሙሉ እንዴት ነው ስልክሽ ሊጠፋ የሚችለው? ለሰማኝ እኛን ካገኘን ትረብሻለህ። ተናገርናል። ራስን አረጋጋ። እነሱ ነህ ብለው እንደሚያስቡ አለመሆንህን አረጋግጥላቸው። ራስህን አረጋግጥ። ግልጽ ነኝ። ስለዚህ እኔ እሷን ጥያቄ ጠይቃታለሁ፣ አንተ ዝም በል።
ገንዘቡን ከየት አምጥታችሁ ይሄን ልጅ ሆቴል ውስጥ 3 ወር አሰራችሁ? ነገርና አይደል ቤተሰቦች አሉን የሚረዱን ሰዎች አሉ። ያኔ እነዛ ሰዎች የነበሩ ነው በቃ አላወቁማ ችግር ላይ እንደነበርና አልገባቸውም። በኋላ ላይ ደግሞ እድሜ ልካችሁ በችግር ኖራችሁ ነው ችግር ላይ እንደነበራችሁ ያላወቁት። በቃ እሷን እንደዚህ እሱ እንዳመመው ወይ ደግሞ ኑሮ እንደከበደን አልገባቸውም ነበር። ሁለተኛ ነገር ደግሞ እነሱ የሚያገኙት ገቢ ያልነበራቸው በወቅቱ ደግሞ ተመቻቸላቸው። አሁን እሱ እንዲህ ሲሆን ጥሩ ገቢ ሲያገኙ ወደኛ መርዳት ጀመሩ። ምንም አዲስ ነገር የለውም። እስኪ አንድ ጥያቄ ልጠይቅሽ ተጨማሪ። ይህንን ልጅ ከዛ ከመጣ በኋላ እሱ እንደገደለው ግን ደግሞ ወንድማቸው እንዳጣችሁት እሱን ማጣት እንደማትፈልጉት ከራሳችሁ አንደበት አወጣችሁ ቃል ነግራችኋል። ማጣት አንፈልግም። አሁን በጣም ጥሩ አዎ ብለሽኛል። ለኔ እሱ አልገደለውም እያልሽኝ፣ አሁን ደግሞ አዎ ብለሽኛል። እሱ ግን እንደገደለው ነግረሽዋል ራሱ አይደል? እጁ ላይ የነበሩት ፋይሎችን የመስሪያ ቤቱን ፋይሎች ለምንድን ነው የተቀበልሽው? የምን ፋይል? እኔ ምንም ፋይል አልተቀበልኩም። መስሪያ ቤቱ ላይ የነበሩት መስሪያ ቤቱ ላይ ሲሰራ የነበረውን እንደ ማስረጃነት ሲሰበሰብ የነበረውን የቆየውን ፋይል አልተቀበልኩም። ተቀበለሽዋል? አስፈራርተሽው ነፃ ነው። ሰጥቼሻለሁ። ምንም አይነት ፋይል አልተቀበልኩም። ሰጥቼሻለሁ። እኔ ሰጣት አይደለም። ይኸው በቃ ጤነኛ እንዳልሆነ እኮ ይኸውልህ ማረጋገጥ። እኔ ጤነኛ ነኝ። ጤነኛ አይደለም። በቃ ጤነኛ ብትሆንማ ያላመጣው ለምንድን ነው ጤነኛ አይደለም? ጤነኛ ነኝ እኔ። የለማ ያልሰጠኝም ፋይል ሰጠኝ ነው። ስትና ዶክመንት እኮ ሰጥቼሻለሁ። አልሰጠኝም። ለአንተ በማዘን አንተ ምንም ነገር እንዳትሆን አሁን ወንድምስ ነገደል ከአይምሮክ እንዳይታመም ብለሽኝ እኮ ወስደሻል ዶክመንቱን። ለአንተሽም ቢሆን እኮ ከነ ኮፒውና ከነ ሶፍት ኮፒ ጨምር እኮ ነው የሰጠኝ። እኔ አላየሁም። እኔ አልሰጣችሁም። አላየሁም። አሁን አንተም ስለምንም ፋይል ማጣራት አይገባም። ወንድሜ እኔ ጤነኛ ነኝ። አንቺ አለሽም የሚገባኝና የማይገባኝም ነው። በቃ አሁን እኮ ሌላ ነገር እያመጣብን ነው። በቤተሰቡ ላይ ሌላ ገና ከዚህ ባሰ ነገር ይመጣብሻል። ስለዚህ ከዚህ ባሰ ነገር ከሚመጣብሽ ያለውን ነገር ብነግሪኝ ይሻል። ዶክመንቶቹን ለምንድን ነው የተቀበልሽው? አስፈራርተሽ ነፃ እንድትሆን ከዚህ በኋላ ፖሊሶች እንዳይዙ እናትጠይቅ የድርጅቶቹም ሰዎች ወደ አንተ እንዳይመጡ ብለሽ ዶክመንቱን ከእጁ ያወጣሽው ለምንድን ነው? ለማን ነው የሰራሽው? ወይ ለማን ነው የሰጠሽው? እኔ ለመንከባከብ እኔ አልተቀበልኩም። ወንድም አልተቀበልኩትም እያልኩ እኮ ነው። አልሰጠኝም። በቃ አልሰጠኝም። እኔ አንተ ሰጠኛል። አሁን እሱ ሙሉ ሰው አይደለም እያልኩ እኮ ነው አይደል? ልጁ የሚናገረውን አያውቅም እያልኩ ነው። ጭንቀት ያሟል አላልኩም? ሰሚያለሽ? እሱ እየጨነቀኝ ነው። በምናወራበት መንገድ ተረጋጋ። አንተ ነህ ሰማኝ። እኔ ሰጥቻለሁ ነገር ታውቃለህ፣ እኔም አውቃለሁ፣ አምናለሁ ብያለሁ። ሰምኛለሽ? አንቺን በህግ አግባብ እጠይቅሻለሁ። ለምን ታስጨንቃለህ? ለምን ነው ቤተሰቡን የምትረብሸው? ለምን አትወጣለህ? አንተ ከእኔ ጋር ትመጣለህ። እሱን ይዤ እሄዳለሁ። ለምን ነው ይዘው የምትሄደው? በጭራሽ ይዛታል። እሱን ይዤ እሄድሽ አይመለከትሽም። እኔ እሱን አጥቼ መኖር አልችልም። ታውቃለህ? ለእሱም ነው ህይወት። አንቺ እሱን አይመለከትሽም። እሱ ከእኔ ጋር ይመጣል። ለምን ሄዳለህ? አንቺ ደግሞ በህግ አግባብ እጠይቅሻለሁ። ዘር በል ልቀቂው። አለቀም። እኔ ወንድሜን አይወጣም። አይወጣም። ወንድሜን አለቀም። ዘር በይ። ሰምኛለሽ? ዘር በይ። ና አንተ ከእኔ ጋር ና አንተ ከእኔ ጋር ልቀቂኝ። ተነሽ። ና ያዛት ውሰዳት። ና እሺ እንግዲህ ይኸውልህ በደንብ እንድትረጋጋ ፈልጋለሁ። እኔና በርክ ትለኛለች። ይኸውልህ እሷ ልትልህ የምትፈልገው ለምንድን ነው? አንተን የምታውቃቸውን ነገሮች አዳፍን እንድትቀርብ ስለሚፈልጉ ነው። ታውቃለህ? አንተ ምን የምታውቀው ነገር የለም አለች። እኔ ደግሞ ነግሬሃለሁ። እኔ የምናገረውን የማውቅ ሰው እኔ ደግሞ ነግሬሃለሁ ደጋግሜ። አንተ ፍጹም ጤነኛ ነህ። እንዲህ እንድትሆን የሚያደርጉ እነሱ ናቸው፣ ፈልገውት ነው። ምክንያቱም እኔ አሁን ሌላ አንድ ሰው አገናኛለሁ። ቅድም ነግሬሃለሁ። እያንዳንዱ አንተ የምትነግረኝን ነገር በጠቅላላ ቀድሜ አውቀዋለሁ፣ ግን ውሸት መሆኑን ላስረግጥልህ ስለምፈልግና ከራስ አንደበት መስማት ስለምፈልግ ነው ብያለሁ አይደል? አሁን አንድ ሰው አገናኛለሁ። ይህ የማገናኝ ሰው እስካሁን የተነጋገርነው ሚስጥራቶች በጠቅላላ ሊፈታልን የሚችል ቁልፍ የሆነ ሰው ነው። እንዴት? አንተ ከአእምሮህም ከየትኛውም እስራትህ ነፃ ልትሆንበት የምችልበትን ነው ማገናኘህ ሰው ማለት ነው። ይህ ሰው ቁልፍ የሆነ ሰው ነው። እስኪ ራስን አረጋጋ፣ ከኔ ጋር አብረን እንሄዳለን። የማገናኘን ሰው ስታገኝ እንግዲህ ብዙ ሚስጥራቶች ይፈቱላል ብዬ አስባለሁ። ስለዚህ ምንም እንዳትጨነቅ። ያ ሰው ግን እኔን ያውቀኛል? እሱ ቦታው ላይ ስንደርስ እናያለን። እኔ አሁንም ቢሆን አቅም አይምሮ መምተኛ መባል አልፈልግም። እንዳትባል ራስን አረጋጋ። እኔ ነግሬሃለሁ። እኔ አምናሃለሁ፣ ጓደኛ ያምናል፣ በእኔ ዙሪያ ያሉ ሰዎች በጠቅላላ ያምኑሃል። አንተ ጤነኛ እንደሆንክ እናምናለን። ሰማኸኝ? ስለዚህ በተረጋጋ መንፈስ አብረኝ እንድትሆን ነው የምፈልገው። ግልጽ ነው? አዎ ግልጽ ነው። ለማንኛውም ውድ ተመልካቾች አንድ ሰው ጋር ይዤ እሄዳለሁ። ይህ ሰው
በጣም የብዙ እስካሁን ያወራናቸውን እናንተም የሰማችሁትን የተደነቃችሁበትን የተገረማችሁበትን የተናደዳችሁበትን ታሪክ ቁልፍ የሆነ ነው ሊፈታልን የሚችል ቁልፍ የሆነ ሰው ነው። ስለዚህ እዛ እንሄዳለን፣ እሱ እናገኛለን። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ነው። መልካም ጊዜ